ሰላም ውድ ቤተሰቦቼ እንደምን አላችሁ? እንደምን አደራችሁ? እንደምን ቆያችሁ? ሁሉ ሰላም፣ ሁሉ መልካም። ፈጣሪ ስም የተመሰገነ ይሁን። እኔ ሁሉም ሰላም ነው፣ ሁሉም ነገር መልካም ነው። ጌታ ስም ይባረክ። አለው። እናንተስ አላችሁ? እንዴት ናችሁ? እና ሄርሜላ እንዴት ናት? አብርሃም እንዴት ነው? ሩታ፣ ኤፍሬም፣ ቡዜ በጤና አሉ? እኔ በሰላም ነኝ። ይኸው እንደሚታያችሁ ነኝ። እግዚአብሔር ይመስገን፣ ሁሉም ነገር ሰላም ነው። እኔ ጋር ያላችሁበት ቦታ ጌታ እግዚአብሔር ሰላም ጤና ይስጣችሁ እያልኩ ጌታችሁ አማች ነኝ። የኔ ቻናልን እየደገፋችሁ ሰብስክራይብ እና ላይክ ኮመንት እያደረጋችሁት በርቺ እያላችሁት ያላችሁት እግዚአብሔር አምላክ የማያልቅ ሲሳይ ይስጣችሁ፣ የማያልቅ በረከት ይስጣችሁ። እጃችሁ እግዚአብሔር አምላክ ይባርካል። እና ውድ ቤተሰቦቼ በእውነት የነኝ የገረመኝ ነገር አብርሃም ምንም አልሆነም። አብርሃም ጤነኛ ነው። አብርሃም ጤነኛ ነው። ምክንያቱም እንደዚህ ሆኖ መሸወድ አለበት። ሄርሜላ ከሱ አጠገብ መራቅ አልቻለችም። ስለዚህ የሆነ ነገር ማድረግ አለበት ብሎ አስቦ ነው እንግዲህ አብርሃም አንተ ልጅ ኧረ ተው በሰው ላይ አትጫወት፣ በሰው ላይ አትጫወት። አንተ አብርሃም እስቲ ተመልከቱ። ባለፈው ዳኒ ቡዜ መጥቶ ነበሩ። አብርሃም በሩታ ላይ ተኝቶ ነበረ። በሶፋ ላይ ኤፍሬም ቆሞ ነበረ። በዛም ቡዜና ዳኒ መጡ። እንግዲህ ከመጡም በኋላ ከዚህ በፊት ቡዜ ምንድን ነው ያለችው? ቤት ሄጄ ያጣው የቤት ውስጥ ይዘውም የለም ብላ ነበረችው። ግን ዳኒ መጥቶ አገኘ፣ አየ፣ ሄዶ አሁን ደግሞ ቡዜን ይዞ መጣ። ቡዜ ደግሞ እንደዚህ አይታ እሱ ተረጋግቶ ዝም ብሎ ሰው የሚሆነው ነገር ሁሉ ለማየት እየጠበቀ ነው። እንግዲህ ያው እነሱ በሩታ ላይ ሲጮህ እናንተ አትጮሁብኝ፣ የልጄ እናት ናት፣ ሚስቴ ናት። እሱ ወንድሜ ነው፣ ኤፍሬም ወንድሜ ነው። እኔ ጤነኛ ነኝ፣ ምንም አልሆንኩም። እኔ እንደ እብድ ዳኒ ትላንት አንተ መተህ የትላንት ነገር እያሰበ አይደለም። ምን ሆነ አብርሃም? እናንተ ይሆናል ምን ሆናችሁ ሁሉ ትላንት እዚህ ጋር መተህ እኔን እንደ እብድ እንደ ያበደ ሰው ቆጥረህ እዚህ ጋር እየጮክ ነበርክ። እኔ ግን ጤነኛ ነኝ፣ ምንም ችግር የለብኝም፣ ጤነኛ ነኝ አለ። እናንተ ይሄ አይምሮ የማይሰራ ሰው እንደዚህ ያወራል እንዴ? እናንተ ምን ታስባላችሁ? ያ የመጀመሪያ ጊዜ ምናልባት ይሄ ከእጅ እነሱ ስለወለቁ መድኃኒቱ እየሰራ ነው። ለዛ ነው እየወጣ ነው፣ እየለቀቀ ይሄዳል አይደለም? ያ ሰዓት እንደ ሕፃን እኮ ነው የሚያደርገው፣ እንደ ሕፃን ነው የሚያደርገው ራሱ። እሱ ጥሩ በጣም ጥሩ ለውጥ አለ እሱ ከእጅ ከወደቀ በኋላ ማለት ነው። እና የትላንት ነገር አስበው የማወራ ሰውየውን እንደ እብድ እየቆጠራችሁት ያላችሁት፣ ቆይ እናንተ በጤና ነው? እናንተ ጤነኞች ናቸው? እና ከዚህ በፊት የመጀመሪያ ቀን ማለት ነው እኛንም ትንሽ ጥርጣሬ ውስጥ አስገብቶናል። ሄርሜላ በጭንቀት እሷ ስትወጥቅ እሱ ምንድን ነው አለው? ቤት ዳተኝም እንደ ለምንድን ነው እዚህ ጋር የሚያተኛው አለ። ምን ሆና ነው አለ። ቆሞ አየ። ያ ሰዓት የመጀመሪያ ጊዜ ያ ሰዓት ትንሽ አስጠራጠረ። አሁን ግን
የትላንት ነገር አስቦ የሚያወራ ሰውየው ይሄን ደግሞ እኔ የራሴ ጥፋትን አውቄ ሚስትን፣ ልጅን፣ ወንድምን ሁሉንም እኔ ይቅርታ ጠይቄያለሁ። ከዚህ በፊት ሳላቅ ብዙ በድያለሁ። ከዚህ በፊት እስቲ አስቡ። ያበደ ሰው እንደዚህ ያወራል እንዴ? እናንተ ምን ሆናችሁ ነው? አብርሃም ጤነኛ ነው። ስሙ፣ በደንብ ስሙ። ከዚህ በፊት ሚስትን አላከበርኩም፣ ሚስትን አልጠበቅኩም ከዚህ በፊት። አሁን ግን መጥቻለሁ። ከልጄ ጋር ከሚስቴ ጋር ነኝ የሚኖረው። ቁጭ አልጎ እያወራ አይደለም። ይሄ እብድ ትላላችሁ እናንተ። እብድ ናችሁ እውነት እናንተ እብድ ናችሁ ወይስ እሱ ነው እብድ? የባለፈው የቀረውን አስቦ የሚያወራ ሰውየውን እናንተ እብድ ትላላችሁ። አይ የሱ ጤነኛ ትክክል አይደለም ምናምን ትላላችሁ። እሱ ደንዘዝ ብሎ ዝም ያለው ለምንድን ነው? የመድኃኒት ባህሪ ነው። ለምን እዚህ ጋር በሰዓት ላይ ሄርሜላ አሰርታ እዚህ ጋር አሰረችው። አሁን ያ ሰዓቱ ሲወድቅ ወይ ሲወጣ መድኃኒቱ እየለቀቀ ሲሄድ ራሱን እያወቀ ይሄዳል። እንደ ሕፃን ነው በቃ። አሁን ያለፈው ነገር ሁሉ እሱ አያስታውስም ማለት ነው። ለምን እዚህ ጋር ያለው መድኃኒት ነው ያደረገው። አሁን ገና አዲስ ሆኖ እሱ እያሰበ ነው። ልጁን እያሰበ፣ ሚስቱን እያሰበ፣ ቤተሰቦቹን እያሰበ የራሱ ያ ሰዓት ስህተት እየሰራ የነበረውን እያስታወሰ እየነገረ ነው። ምን እብድ ነው ይሄ? እናንተ ምን ሆናችሁ ነው? ሲያስጠላ። ይሄ መተት ምናምን የሚባል ነገር እንዴት እንዳስጠላ ጌታ። ሚዲያ ለሚያወራው ነገር ሁሉ እንዴት እንዳስጠላኝ። ምን ሆናችሁ ነው? መድኃኒቱ እየለቀቀ ስለሆነ ልጁ እየተመለሰ ነው። አለቀ። እሱ ገና ከነት ጋር እያለ አይደለም እንደመጣ ይሄንን ሰዓት ያሰረችው እቺት። እኔ ሴት ሆኜ ቢሆንም እንደዚህ አይነት ነገር አላደርግም፣ አልበግም። መጀመሪያ ሴት ማለት ራሱን አስከብሮ የሚኖር ነው። ራሱን ደብቆ የሚኖር ነው ሴት ማለት። በየቦታው ከወንድ ጋር የምንዘላዘል፣ በየቦታው ከወንድ ጋር የሚተኛ፣ በየቦታው ከሴት ጋር የማይሆን ነገር የማደርግ አይደለም ሴት። ሴትነቱ ይሄ አይደለም። ለምን ቤተሰቦቻችን እናሳድባለን? ጌታን እስቲ እናስታውስ። ጌታን ወንድሞች ቢሆንም እናንተ እስቲ አስታውሱ። በእኔ ምክንያት አባቴ ወንድሞችን ለምን ይሳደባሉ ብላችሁ አስቡ። ሴት ብትሆንም እኔ ራስን ለምን አላስከበርኩ? ቤተሰቦችን ለምን፣ ወንድሞችን እህቶችን ለምን የሚባል ነገር አለ። እናንተ ምን ሆናችሁ ነው? ሶሻል ሚዲያ መጣችሁ ራሳችሁን አሳልፋችሁ ልብስ እንኳን ሳት እንደው የሄርሜላ ነገር ተውት። ጡት ማዣ እንኳን አታረግም እኮ ጡት ማዣ እንኳን አታረግም። እንደዚህ የሆነ እንትኑ ጡቱን ይዛ ነው የምትመጣው። ፋሽን ይመስላል፣ የሚያምር ይመስላል፣ ሰው የሚደንቅ ይመስላል። በጣም ያስጠላል። ማየቱ ራሱ እሷን ማየቱን አስጠልቶኛል። እኔ በራሴ በኩል ማለት ነው። ለምን ሁኔታው ደስ አላለ፣ አመጣጡ ደስ አላለ፣ የእሷ አክሽን ሁሉ ደስ አላለ። ሴት ነን እኮ ሴቶች። እኛ ራሳችን ካላስከበርን ማን ይከብራል? ማንም አያከብርም። እናንተ ይህንን ማወቅ አለባችሁ። ከዛ ከመሬት ተነስታ አርግዤ ያለው ብላ ስትመጣ መጀመሪያ መቼ ያገባሽ? ሲጀመር እናንተ ናችሁ እርግዝና የፈጠራችሁት። ኦዲንስ እናንተ ናችሁ እንጂ የልጅቷ ሆድ ውስጥ ምንም እርግዝና የለም። መጀመሪያም ብያለሁ። ምንም ለአብርሃም እነሱ ያስተካከሉት ወጥመድ ነው እንጂ አብርሃምን ለመያዝ አስቦ ይሄ የታቀደ ነገር ነው እንጂ መጀመሪያ እርግዝና አልተፈጠረም።
እሷ ውሸት ነገር አርግዣለሁ ብላ ልጅ ተጨነግፏል እንዲሆኗል ካለች እግዚአብሔር አምላክ ከዚህ በፊት ያው ታገባለች፣ ትጸንሳለች አይደለም? እግዚአብሔር አምላክ ለሷ በሆድ ውስጥ ጽንስ አይስጥ። ይሄ እርግማን ነው። የሌለው ነገር አርግዣለሁ፣ ምንም የሌለው ነገር እርግዝናዬ ተጨነግፏል። ይሄ ምን አይነት አስተሳሰብ ነው? እናንተ በራሳችሁ ለምንድን ነው እንደዚህ ሟርት የሚሰሩት? በራሳችሁ በሰውነታችሁ ላይ አያስጠላም? አይደብርም? አረ ብሞትም አልሰራም። እኔን የሚነካ ነገር፣ ቤተሰቦችን የሚነካ ነገር፣ እኔን ማያስከብር ነገር በጭራሽ ለብሬ ብዬ አላደርግም። አራት ነጥብ። ምንድን ነው የምን ብልግና? ከዚህ በፊት ታታ እኔን የወለደችው እናቷ ለምን እንደዚህ አልሆነችም? እኔ ለምን ሆናለሁ? እኔ ሴት አይደለሁ? ያንተ ወንድሞች አባቶች ያልሆኑት ነገር እናንተ ለምን ትሆናላችሁ? እንዴት ከማተምራችሁ ነው? ቤተሰቦች በእናንተ ምክንያት ለምን ይሰደባሉ? ከቤተሰብ ወስዶ ነው፣ የቤተሰብ ጸባይ ነው። ቤተሰብ እናት አባት እንዲህ ሆኖ ነው፣ እንዲህ ያርቆ አሳድጎ ነው ይላል። ለምን በእናንተ ምክንያት ቤተሰብ ለምን? እናንተ በእውነት አስቡ። እኔ ሄርሜላ ተጋባዎቹ ለእኔ አልገባኝም። ጌታ በዚህ ሰዓት ቢሆንም ሄርሜላ እኔ አልደግፍም። ሲጀመር እርግዝናው አልተፈጠረም። ያልተፈጠረውን ደግሞ ተፈጥሯል ብላ ልጄ በሆዴ እንደዚህ ሆኗል እንዲህ ሆኗል። እግዚአብሔር አምላክ በጽንስሽ ላይ ልጅ አይስጥም። በእርግዝና ላይ በልጅ ላይ የምትቀለጂ ከሆነ እግዚአብሔር አምላክ ላንቺ ልጅ በጽንስ ላይ አይስጥሽ። ይሄ ነው እኔ የሚለው። በእውነት በልጅ ላይ ቀልድ የለም፣ በጽንስ ላይ ቀልድ የለም። ስንት ሰዎች ናቸው እናንተ እዚህ ጋር መጣችሁ ድራማ ብላችሁ ልጄ ተጨናግፏል፣ ልጄ እንዲህ ሆኗል፣ አርግዣለሁ፣ እንዲህ ሆኛለሁ። እራሱ አግብቶ የሚኖሩ ሰዎች እህቶች አሉ አይደለም እንዴ? አሁን ይሄንን ቪዲዮ አይቶ እነሱ ምን ይላሉ? አሃ የኔ ሚስትም እንደዚህ ሆናት፣ ለካ አላረገዘችም፣ አርግዣለሁ ብላ ከኔ እንዲህ እያረገች ናት፣ እንዲህ እየሆነች ናት ይላሉ። ለሌሎች እኮ እንቅፋት፣ ለእህቶች ወንድሞች እንቅፋት እየሆናችሁ ናችሁ። ምን ያስተምራል? ይሄ ምን ያስተምራል? አሁን የሄርሜላ መተቱ የሳቱ ታውቋል። መድኃኒቱ እየለቀቀ ነው። አብርሃም ራሱን እያወቀ ነው። እሱ ያ ነገር ባቂ ኖሮ ባለፈው ያለፈው ነገር አስታውሶ አናገርም። እኔ ጤነኛ ነኝ፣ የልጄ እናት ጋር ነኝ፣ ከልጄ ጋር ነኝ። እኔ ፈልጌ ነው የመጣሁት፣ ወድጄ ነው የመጣሁት። ትዳርን እፈልጋለሁ። በልጄ ላይ በሚስቴ ላይ እንዲጮህ አልፈልግም። በወንድሜ ላይ መታችሁ እናንተ እንዲጮሁ አልፈልግም እያለ ነው። እየተመለሰ ነው፣ ወደ ቀልቡ እየተመለሰ ነው። ትናንት የተለቀቀ ቪዲዮ አላያችሁ? ቆይ ለሄርሜላ ብታረግዝም ለአቤል ነው ታያላችሁ። ጌታ ሄዳችሁ ታያላችሁ። ቢታረግዝ እንኳን ለአቤል ነው። እዚህ ጋር ማርትም እያስመሰለች አስመሳይ ሁላ ማለት ነው። ሲያስጠሉ ምንድን ነው ከእናንተ ቤት የሚወጣው ሁሉ ሸረምጣ ነው እንዴ? እንዴት እንዳስጠሉ እና ትላንት አብርሃም ኤፍሬም አብርሃምን ይዞ እና ሄርሜላ ቤት መጣ። ሄርሜላ ከሆስፒታል ቤት መጣ። ቤት እያለች አብርሃም ከነ ኤፍሬም ሄርሜላ ቤት መጣ። ሲመጣም አብርሃም ያው ነው እንደ ድሮ አይደለም። ቀዝቀዝ ብሎ እሷን እንደዚህ እየመለከተ ምን እየሆነ ነበር። እሷ ግን ሴት ትስማለች፣ እንዴት ይሆናለች? እንዴት ይሄ ፍቅር አይደለም። እናንተ አሁን ሆስፒታል ጸበል ቦታ
ሄርሜላ መውሰዷ። አብርሃም አይደለም። አብርሃም ምንም አልሆነም። አብርሃም ቀልቡ ተመልሷል። ምክንያቱም በእጁ ላይ ያለው ነገር ወጥቋል። መንፈሱ ወጥቋል። ራሷ አሁን ሲታ እሷ የወደቀችው በምንድን ነው? እሱ ሳቱ ወልቋል ከእጅ። ሁሉም ነገር አሁን ያውቃል፣ ይታወቃል፣ ያስነቃል። ይሄ ከእጅ ሳቱ ስለወለቀ ሁሉም ነገር ያስታውቃል ብላ በዛም ተጨንቃ ነው ወደቀችው እንጂ እርግዝና ምናምን ሲጀመርም የለም። እኛ ብለና ሲጀመርም የለም። ድንጋይ ተመቶ ነው ምንድን ነው? እንቁላል ነው። እሷ ሰው አይደለችም እንዴ? ስንት ሰው እዚህ ጋር አርግዞ ከልጅ ጋር ሆዱ እንደዚህ አድርጎ በድንጋይ ላይ እየወደቀ እየተነሰ በአጋጣሚ እንደዚህ ምንድን ነው ተንሸራትቶ ምን ሆኖ ሰው እየወደቀ እየተነሳ አይደለም። እሷ ደግሞ በባዶ ቦታ እንደዚህ ሲሆን አይ ሆድ መጥቶ ነው እንዲህ ሆኖ ነው እንዲህ እግዚአብሔር አምላክ እንደ ስራሽን እንደ ሀሳብሽን እንዳነጋገርሽን በጽንስ ላይ ልጅ እግዚአብሔር አምላክ አይስጥሽ። ሌላ ነገር ምን ማለት ለምን ሶሻል ሚዲያ መጥፎ ነገር ታስተምሪያለሽ? አንደኛ። ሁለተኛ ላንቺም ይሁን ለሌሎችም እህቶች ለምን ቢሆንም እህቶች አሉ፣ ያረግዛሉ፣ ይወልዳሉ። አሁን ይሄንን ያንቺ ቪዲዮ ይሄ እርካሽ ቪዲዮ ያንቺን አይቶ ሴቶች አሁን ይሄንን እንዲህ እያሉ ይሄንን ጀምሯል እኮ አንቺም ውሸት ነው ያላረገዝሽው አርግዣለሁ ብለሽ እንዴት ይሆናለሽ ብሎ ቤት ውስጥ ጦርነት ይፈጥራል። ይሄ ሁሉ ምንድነው? ያንቺ እርካሽ ቪዲዮ አይቶ ነው። ማንም ሴት ቢሆንም እርካሽ ሆኖ ሳገባ በፊት አርግዣለሁ ብለሽ ሶሻል ሚዲያ አይወጣም። ደሞ ያረገዘችው አግብተሽ አይደለም፣ በመንገድ ላይ እግሩን ከፍተሽ ሰጥተሽ ነው። ይሄ ለአንቺ ሼም ነው። ለቤተሰቦችሽም ሼም ነው። አንቺ እኔ አንቺም ቢሆን እንደም ሶሻል ሚዲያ መጣ ጌታ የሰው አይን ማአይ መቼ ጥሩ ነገር ሰርቼ ነው ወደ ሶሻል ሚዲያ ወደ ሰው ጋር የሚመጣው ማለት ነው። ያራላሽ እርፍ ከሰው አብሮ እሱ ምንም አይልም፣ ዝም ብሎ አይ። አሁን ቀልቡ ተመልሷል። ሁሉ ነገር እንደ ጥሩ አይደለም። በቃ አሁን ተረጋግተሽ አንቺ ወደ ሀገርሽ ሌላ ችግር አትፍጠሪ። ከዚህ በላይ ሌላ ነገር የምታደርጊው ከሆነ ሩታ ለባሏ ስል ምንም ነገር ለልጁ ስል ለባሏ ስል ምንም ነገር ታደርጋለች። አሁን ባንቺ ላይ መድኃኒት ይጨመራል። እሱን አውቀሽ አርፈሽ ቁጭ ከሷ ከባሏ ውረጅ። ማንም እኔ በራሴ በኩል አልደግፍም። ሄርሜላ የሚደግፉ ሰዎች፣ ሽርምጥና የሚደግፉ ሰዎች፣ ዝሙት የሚደግፉ ሰዎች፣ እንደዚህ አይነት ቆሻሻ ነገር የሚሰራ ሰው የሚደግፉት እናንተ ምን አይነት ሰው እንደሆናችሁ አላውቅም። ምናልባት ለእናንተ እናት ትኖራለች፣ እህቶች ይኖራሉ አይደለም እንዴ? እናንተ እህት ቢሆን እናንተ ወይስ እናት ቢሆን ይህንን ነገር ትደግፋላችሁ? እኔ የምለው ይህንን ነገር ትደግፋላችሁ ወይ? አልደግፍም። እህቴ ብትሆንም አልደግፍም። መጀመሪያ አሁን በዚህ አጋጣሚ አንድ ነገር ላውራችሁ። እግዚአብሔርን ለኔ የሆነ እህቴ ልጅ አለች ሐዋሳ ውስጥ ስራ ቦታ እያለች አንድ ልጅ ከዚህ በፊት ላካ ሚስቱን ወስዶ አግብቶ ኪራይ ቤት ያስቀምጦ ወደ እሷ ጋር መጥቶ እንደገና ሚስት ልጅ የለም ብሎ እሷን አገባት። እቺ ደግሞ ሄርሜላ እያወቀች እያየች ልጅ እንዳለ ሚስት እንዳለ እያወቀች መታ ነው ያገባችው። ታውቃለች። አሁን እቺ ሳታውቅ እሷን አገባችው።
ያችኛውን ክራይ ቤት አስቀመጠ፣ እቺትም ክራይ ቤት አስቀመጠ። እዩ በመጨረሻ ላይ አሁን እቺት ልጅ አረገዘች። ስታረግዝ ባሉ ወደ እሷ ጋር ይመጣል። ሲመጣ ያችኛዋ ደግሞ ምንድን ነው የምትለው? ማናት እሷ? ይኸው ችግር ተፈጠረ። በዛም ምክንያት አንድ ቀን በአጋጣሚ በመስመር ላይ እሱን አገኘው። መጀመሪያ ለእሷ ነግሬያለሁ። ልጆች ይሄ ልጅ ባለትዳር ነው የሚባል ወሬ እየሰማሁ ነኝ። ራስሽን ተቆጣጠሪ ያልኩ። ከዛም እንደዚህ ሆና እያለች ወልዳለች፣ ወንድ ልጅ ወልዳለች። እቺት ወልዳ እያለች እሱ ደግሞ ያችኛዋ ጋር ይሄዳል። አሁን እቺት ኪራይ ቤት አለ፣ ቀለብ አለ፣ ለልጅ የሚባል ነገር አለ። ከዛም ልጅቷ ተጨነቀችው። ምንድነው እሱ እዚህ ጋር እሷን አስቀምጦ ያዘች ጋር ነው። አንድ ቀን በመስመር አገኘው ጌታ። አንድ ቀን በመስመር ላይ አገኘው እሱን። አንተ ቆይ ሕፃን ነህ እንዴ? ምስት እያለች የለም ብለህ እንዴት አንዱን ለመቀለብ የማይሆን ሰውዬው አንተ ሌላው እንዴት ታገባለህ? ምስት እያለች ለኔም ምስት የለም አላገባም ብለህ እንዴት ሌላውን ታገባለህ? የመጀመሪያዋ ወልዳ የልጆች እናት ናት። እዚህ ጋር መተህ ደግሞ አላገባም ብለህ ዋሽተህ ሌላውን ታገባለህ። ለምን? ይሄ ሁሉ ውርደት ለምንድን ነው? ይሄ ቅሌቱ ለምንድን ነው? እናንተ እኮ ከሰው አልተፈጠራችሁም እንዴ ብዬ ልጁን እንዴት እንዳደረኩ ጌታን። ከዛም የሄደ ልጅን አሁን ራስሽን ተቆጣጠሪ፣ ልጁን ወደ እናትሽ ጋር ወስደሽ ስራ ሰርተሽ እሱን ትተሽ ዝናብ ብለሽ ኑሪ አልኩኝ። አሁን ሐዋሳ ውስጥ አለው የሚባል ቦታ የራሷ ስራውን ሰርታ እየኖረች ናት። እሱን ትታ ማለት ነው። እኔ ይሄ ምንድን ነው ቅምጥ ሆኜ ከምኖር እሱን ራሱን ትቼ እኔ ሌላ ቦታ ነው የሚኖር። ቅምጥ ሆኜ ሁለተኛ ሚስት ሆኜ እሱ ቆሻሻ በአጠገብ ይዤ ከሚቀመጥ ሞተን መርጣለሁ። ራሱን ችሎ የማይኖር ሰው፣ ለሰው የማያስብ ሰው፣ የራሱን ለህሊናው የማያስብ ሰው፣ ሰው እኔን ምን ይለኛል ብሎ የማያስብ ሰው ጋር ከዛም ነፍስ ምስት የሚመስል ሴት አግብቶን እየኖረ ወደ ሌላ ሰው ወደ ሌላ ሴት ጋር የሚዞር ወንድ ልጅ እግዚአብሔር አምላክ ይገስጽ። ምንም አልልም። ምንም አልልም። ግን አሁን እቺ ልጅ ሳታውቅ ነው ያገባችው። አግብታው ወልዳለች። እዩ እሱ ደብቋል። እቺ ተርሜላ ደግሞ ሚስቴ እያለች ልጅ እንዳለ እሱ ያገባውን እያየች ይሄ ይውር ነው ወይስ ይሄ አይሰራም? እናንተ አብርሃም አይደለም እኮ ኢቭዲ ተርሜላ ናት። አብርሃም አይደለም። በጣም ከባድ ነገር ነው። በጣም ከባድ ነገር ነው። እኔ ሄርሜላን የሚደግፉ ሰዎችን እኔ የሚለው እናንተ እህት ወይስ እናት ብትሆን ትደግፋላችሁ? እናንተ ደግሞ በሩታ ላይ ሆናችሁ ስታቆሩ በሩታ ቦታ ሆናችሁ እናንተ ብትኖሩ ምን ታድርጉ ነበር? ባሎቻቸው ወደ ሌላ ጋር ሴት አንቺን አግብተው ቤት ውስጥ አስቀምጠው ወደ ሌላ ሴት ጋር ሲሄድ ዝም ብለሽ ታያለሽ? አንቺ ብትሆን ወንድ ቢሆንም
አንተ ወደ ስራ ጋር ስትሄድ ሚስት ለባብሳ ምን ሆና ራሷን እናስተካክላ ወደ ሌላ ወንድ ጋር ስትሄድ ዝም ብለህ ታያለህ? ከሌላ ወንድ ጋር ተኝታ ብትመጣ አንተ ዝም ብለህ ታያለህ? ህሊናው ይፈቅዳል? አሁን እንደዚህ ነው የሄርሜላ ነገር። ሩታ ደግነት፣ የሩታ ደግነት እኔ አላወራም። ጌታን እግዚአብሔር አምላክ አያረገውና እኔ ቢሆን መድኃኒት ነው የማስጠጣው፣ እገላለሁ። ጌታን እናንተ ምን ታወራላችሁ? ትዳር እኮ ቀልድ አይደለም እኮ፣ እርግዝና ቀልድ አይደለም እኮ። ለእናንተ ሽርሙጥና ቀልድ ሆነ፣ በየቦታው በየአልጋ ቤት መተኛቱ ለእናንተ ቀልድ ሆነ። ግን እርግዝና ልጅ የሚባል ትዳር የሚባል ቀልድ አይደለም። እኔ ጋር ያለው ሀሳቡ ይሄ ነው። ውድ ቤተሰቦች እብድ ሄርሜላ ናት፣ አብርሃም አይደለም። ይሄን ማወቅ አለባችሁ። ደግሞ ሲጀመር ሄርሜላ ሲጀመርም እርጉዝ አይደለችም። እርግዝና ነው፣ ልጁ ተጨረግፏል። እግዚአብሔር አምላክ አንቺ አግብተሽ እወልዳለሁ ብለሽ ስትሄጂ እግዚአብሔር አምላክ በጽንስሽ ልጅ አይስጥሽ። በእርግዝና ላይ በልጅ ላይ ስለቀለድሽ ማለት ነው አይስጥሽ። እና ውድ ቤተሰቦቼ እኔ ጋር ያለው ሀሳቡ ይሄ ነው። እናንተ ጋር ያለው እናንተም አስቀምጡ። በጣም የሚያስጠላ የሶሻል ሚዲያ ነገር በጣም ያስጠላኝ። ጌታ በጣም ይደብራል። እቺት እንዳወሩታ ቻይናት እግዚአብሔር አምላክ ለሷ አሁንም ጨማምሮ ትዕግስት ይስጣት፣ መቻል ይስጣት። አብርሃም አሁን ጤነኛ ነው። እንግዲህ ከዚህ በኋላ ሁሉም ነገር ያውቃል ብዬ አስባለሁ። አሁንም ትክክል እያወራ ነው። ትንሽ ቆይቶ ስለሚያወራ ሰው በጥርጣሬ ውስጥ ገብቶ ነው እንጂ ያወራል፣ ትክክል ያወራል። መልስ ትክክል እየሰጣ ነው። ለምን አሁን አንድ በአንድ መድኃኒቱ እየሰራ ነው። የራሱ በቀልቡ እየተመለሰ ነው። ለዛ ነው እና በኮንፊደንስ ይሄ ኤፍሬም እያወራ ነው። በኮንፊደንስ ሩታ እያወራች ናት። ባሏ እንደምንም አድርጋ ትውሰድ። ባሏ ነው፣ አዲስ ነገር አይደለም። ምንም ቢፈጠር ባሏ ነው፣ አዲስ ነገር አይደለም። ማወቅ አለባችሁ። እና ውድ ቤተሰቦች እኔ ጋር ያለው ሀሳቡ ይሄንን ይመስላል። እናንተ ጋር ያለው ደግሞ እናንተ ሼር ካርጋችሁ ኮሜንት ከጻፋችሁ እናያለን፣ እንማራለን። በሄርሜላ በኩል ያለው ስህተቱም በአብርሃም ያለፈ በሩታ ጋር ያለው በሄርሜላ በማንም ጋር ያለው ሀሳቡን አስተያየቱን በኮሜንት ስር ላይ አስቀምጡ። በአንድ ላይ እናወራለን፣ እንመካከራለን። እንግዲህ እግዚአብሔር አምላክ ለነሱ ልብ ይስጣችሁ። ሌላ አለ ስፔሻሊ ሄርሜላ እኔ ኢቴ ብትሆንማ ምን እንደማደርግ እኔ አላውቅም። ጌታ እኔ እንጃ። አሁን ቤተሰብ ብሎ የሚመጡት እኔ እኮ ይገርመኝ። ከዚህ በፊት ልጅቷ በራቁት ከወንድ ጋር በአልጋ ላይ ስትጋደም ሄዳ ከወንድ ጋር ውሃ ውስጥ መዋኛ ውስጥ ስትገባ ከወንድ ጋር ሶሻል ሚዲያ እንደዚህ በራቁት ሲመጣ የት ሄዶ ነው አሁን ልጅ አለኝ እያሉ የሚመጡት? እዛ የእሷ ቤተሰቦች ሀዊ የምትባለች እሷን ለማዳን የምትሞክር ሀዊ የምትባለች አለች። እሷ ናት እንጂ ማን አለ? አሁን ቤተሰብ አለ፣ እናት አለ፣ አባት አለ። እናት አባት ብትኖሩ ልጅቷን ይሰበስቡ ነበር፣ ልጅቷን ይይዙ ነበር። ከነሱ በላይ አይደለችም ልጅቷ። መቼም ከእናት ከአባት በላይ ልጅ አይደለም። እሱን ሁላችንም እናውቃለን። እነሱ አሁን እዚህ ጋር ሶሻል ሚዲያ ከመጡ ስድብ ለመጠጣት ነው እንጂ ሌላ ነገር አይደለም። ልጆች ኦዲየንሶቹ እንደዚህ እንደሚሰድቡ እንግዲህ እናያለን። እና ውድ ቤተሰቦች ሰላም ለእናንተ ይሁን።
እኔ ጋር ያለው ሀሳቡ አስተያየቱ ይሄ ነው። እናንተ ጋር ያለው አካፍሉ። በአንድ ላይ እናወራለን፣ እንመካከራለን። መልካም ቀን ይሁንላችሁ። መልካም የስራ ሰዓት ይሁንላችሁ። መልካም ውሎ ይሁንላችሁ። ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። ውድ ቤተሰቦቼ እኔ ሁሌ የሚለው ምንድን ነው? ፕሊዝ ሰብስክራይብ እና ላይክ አድርጋችሁ ከኔ ጋር ቤተሰብ ሆኑ። ስፔሻሊ ግሬስ ፋሚሊ የት እንደሄዱ አላውቅም፣ ወይ ቪዲዮ ወደ እነሱ ጋር አይደርስም መሰለኝ። እንግዲህ እኔ እንጃ። የእነሱ ጋር ግን ቪዲዮ ሁሌ እሰራለሁ፣ ግን እየታየ አይደለም። እይታ የለም። ለምን እንደዚህ እንደሆነ አላውቅም። እያያችሁ አትለቁ። የሩታ የአብርሃም ፋሚሊ የሆናችሁት እኔም እንግዲህ ፋሚሊ አርጉ፣ ግሬስ ፋሚሊ አርጉ እና ሌላው ደግሞ ምንድነው የሄርሜላ ፋሚሊ የሆናችሁት እሱን የሚደግፉት ዝሙተኛዋን የምትደግፉት ሁላችሁ ኮሜንት ጻፉ። ስድብ የሚባል ነገር ወደ እኔ ጋር እንዳይመጣ ሌላ ነገር ምንም ጻፉ። ጥያቄ ካለ ጠይቁ፣ እነግራችኋለሁ፣ እናወራለን። በያላችሁበት ቦታ ጌታ እግዚአብሔር ሰላም፣ ጤና፣ ፍቅር ይስጣችሁ። ደህና